የመድፈኞቹ አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች ወሳኝ የተባለ መልእክት ያስተላለፉ ሳይሆን ምንም አይነት ጸጸት እንደማይሰማቸው እየተናገሩ ይገኛሉ። የማንቸስተር ሲቲ ተጫዋቾች ደግሞ በአንጻሩ ገና ካሁኑ አርሰናሎችን ማስፈራራት ጀምረዋል። በተለይ ትላንትና ግብ ያስቆጠረው ኒኮ ኦራይሊና ሌላኛው የማንቸስተር ሲቲ ተጫዋች ሁል ጊዜ ስለ አርሰናል መጥፎ ነገር በመናገር የሚታወቀው ሮድሪ እንግዲህ አርሰናሎችን ገና ካሁኑ ማስፈራራት ጀምሯል ማለት ነው። ምን ተናገረ? አርቴታስ ምን አለ? የሚለውን እንግዲህ ወደ እናንተ የማደርስ ይሆናል። እንደተለመደው በአማረ መልኩ ከናንተ አንድ ነገር ይጠበቃል። ውድ አድማጭ ተመልካቾች ይህ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ብቻ እንድትጀምሩ በአክብሮት ጋብዛችኋለሁ። ብዙዎች ቪዲዮውን ትመለከታላችሁ፣ ነገር ግን ላይክ ማድረግ ትረሳላችሁ። ስለዚህ ቪዲዮውን ከመጀመራችሁ በፊት አንዴ ላይክ የምትለዋን በመጫን ቪዲዮ ለበርካቶች እንዲደርስ ራሱ ዩቲዩብ ስለሚያደርገው ያንን እንድታደርጉ በአክብሮት ጠይቃችኋለሁ። በቀጥታ እንግዲህ ወደ መረጃዎቹ ልውሰዳችሁ። በርካታ የአርሰናል ደጋፊዎች በአሁኑ ሰዓት እንግዲህ ለሁለት ተከፍለው ይገኛሉ። አንዳንዶች እንግዲህ በትላንትናው ሽንፈት እጅግ በመበሳጨት አሰልጣኝ ሚኬል አርቴታ ላይ ጣት እየጠቆሙ ይገኛሉ። በእርግጥ ጣት መጠቆማቸው ልክ ቢሆንም አርሰናል አሁንም የፕሪሚየር ሊጉን ዋንጫ እንደዚሁም ሌሎች ዋንጫዎችን አያሳካም፣ ይነጠቃል የሚል ሀሳቦችን እየሰጡ ይገኛሉ። በነገራችን ላይ ብዙ ጊዜ እኔ መረጃዎችን ሳጋራ ሰምታችሁ ሊሆን ይችላል። አርሰናል አንድ ጨዋታ በተሸነፈ ቁጥር አርሰናል መቼም ዋንጫ አይበላም የሚል የራሱ የአርሰናል ደጋፊዎች በጣም በርካቶች ናቸው። ከሌላ ደጋፊዎች ባልተናነሰ መልኩ የራሱ የአርሰናል ደጋፊዎች አንድ ጨዋታ ከበርካታ ጨዋታዎች በኋላ አንድ ጨዋታን ሲሸነፍ ይህንን ያነሳሉ። በእርግጥ በትላንትናው ጨዋታ ይህንን ማንሳት ተገቢ ነው ብዬ አስባለሁ። የዋንጫ ጨዋታ ነው፣ በዛ ላይ ከማንቸስተር ሲቲ ጋር የሚደረግ ጨዋታ ነው። የምንጊዜም ደመኛ የሆነ ቡድን ነው ማንቸስተር ሲቲ። እሱን ማሸነፍ ከዋንጫ በላይ ትልቅ ትርጉም እንዳለው ይታወቃል። ነገር ግን አርሰናሎች እንግዲህ በጣም ወሳኝ ተጫዋቾቻቸውን አጥተው ነው በዚህ ጨዋታ ላይ የተጫወቱት። በተለይ አርሰናል መሀል ሜዳ ላይ ዜሮ ነበር ማለት ይቻላል። ያለ ኢብሪቺዜ፣ ያለ ማርቲን ኦዴጋርድ፣ ያለ ሚኬል ሜሪኖ ነው የተጫወተው። ከሃቨርት እንደተመለከታችሁት ገና በጣም ብዙ እንደሚቀረው የተመለከትንበት ጨዋታ ነው፣ በተለይ ከጉዳት እንደመመለሱ ማለት ነው። በትላንትናው ጨዋታ በተለይ የድንገተኛ የኢዜ አለመኖርና የኦዴጋርድ አለመኖር አርሰናሎችን ክፉኛ ጎድቷቸዋል ብዬ አስባለሁ። ታዲያ አሰልጣኝ ሚኬል አርቴታ ምን ሲሉ ተናገሩ? ምንም አይነት ጸጸት አይሰማኝም ሲሉ ነው የተናገሩት። በተለይ በርካቶች ኬፓ አሪዛባላጋን በማስፈረምህ በማሰለፍህ ትጸጸታለህ ወይ በትላንትናው ጨዋታ የሚል ጥያቄ እየጠየቁት ነው የሚገኙት። ዴቪድ ራያ ተቀምጦ እንግዲህ ኬፓ ገብቶ እንደነበር ይታወቃል። ብዙዎች ደግሞ ሲቲ ብዙ ጊዜን ዋንጫ ስለበላ በሁለተኛው በረኛ ቢገባ ችግር የለውም፣ አርሰናል ግን ይህንን ዋንጫ ከበላ በርካታ ዓመታት ተቆጥረዋል፣ እንደዚሁም ዋንጫ እንኳን ከበላ ወደ 5 ዓመታት ተቆጥረዋል። ስለዚህ ግዴታ በዋናው ቡድን መግባት ነበረበት የሚል አስተያየቶች የሚሰጡ፣ በዋናው ግብ ጠባቂ መግባት ነበረበት የሚሉ ሰዎች ብዙ ናቸው። አርቴታ ግን ኬፓን በማሰለፌ ምንም አይነት ጸጸት አይሰማኝም፣ ደጋግመን የካራቦ ካፕ ፍጻሜን ብንጫወት እንኳን የማሰልፈው ኬፓን ነው፣ ምክንያቱም በካራቦ ካፕ እስከ ፍጻሜ ድረስ ያመጣን እሱ ነው። ታዲያ እስከ ፍጻሜ ያደረሰንን ግብ ጠባቂ በቃ አሁን ደግሞ የፍጻሜ ነው፣ ስለዚህ ዴቪድ ራያ ይሰለፍ ብዬ እንዴት ነው የማሰልፈው? ኬፓ በጣም ምርጥ ነው፣ ለኛ እወደዋለሁ። ስለዚህ የእግር ኳስ ስህተት የእግር ኳስ አንዱ አካል ነው። ትላንትና ስህተት በመስራቱ ማንም ሊናገረው አይገባም። ስህተት የእግር ኳስ አንዱ አካል ነው ሲል አርቴታ የተናገረ ሲሆን አሁን ትኩረት ማድረግ ያለብን ያለፈው ላይ ሳይሆን የወደፊቱ ላይ ነው። ዋንጫ መነጠቅ እጅግ እንደሚያሳዝንና እንደሚያበሳጭ አውቃለሁ። እኔም እጅግ ተበሳጭቻለሁ። ነገር ግን 8 ወራት ሙሉ የለፋንበትን ነገር በዚች አንድ ዋንጫ ብለን ገደል አንከተውም። አሁን ወሳኝ 2 ወራት ይቀሩናል። ፕሪሚየር ሊጉን፣ ሻምፒዮንስ ሊጉና ኤፍ ኤ ካፑ ላይ አለን። ስለዚህ ማሳካት የምንፈልገውን ለማሳካት ቀጣይ 2 ወራት ወሳኝ ናቸው፣ ለነሱ በደንብ መዘጋጀት አለብን ሲል አሰልጣኝ ሚኬል አርቴታ መልእክት አስተላልፏል ማለት ነው። በተለይ የቀጣዮቹ 2 ወራት ለአርሰናል በጣም አስፈላጊ ናቸው። በፕሪሚየር ሊጉ በተለይ የትላንትናው ሽንፈት በጭራሽ ጣልቃ ሊገባ አይገባም። የትላንትናው ሽንፈት ስነ ልቦና ላይ ጫና ማድረግ የለበትም። ወደ ፕሪሚየር ሊጉ የትላንትናው ስነ ልቦና የሚመጣ ከሆነ ለአርሰናሎች ነገሮችን እጅግ ሊያከብድባቸው ስለሚችል ለዚህ ከፍተኛ ጥንቃቄ መደረግ እንዳለበት ነው አሰልጣኝ ሚኬል አርቴታ መልእክት ያስተላለፉት ማለት ነው። የሲቲ ተጫዋቾች እንግዲህ ገና ካሁኑ የአርሰናል ስነ ልቦና ላይ ለመጫወት ከፍተኛ ትግል እያደረጉ ነው የሚገኙት። በተለይ ኒኮ ኦራይሊ
ሳይሆን ሮድሪ የሲቲው የመሃል ሜዳ ተጫዋች ሮድሪ የተናገራት ንግግር በግልጽ ለአርሰናሎች የስነ ልቦና ጫና ለማሳደር የተናገረው ንግግር ነው ብዬ በግሌ ወስደዋለሁ። እንግዲህ ትላንት 2 ግብ ያስቆጠረው ኒኮ ኦራይሊ ምንድነው ያለው ከጨዋታ በኋላ ከአርሰናል ጋር ገና የቤት ስራችን አላበቃም፣ በዚህ ዋንጫ ብቻ የምንፋታ አይደለንም፣ ገና በሌሎች ዋንጫዎች እንደምንገናኝ ውስጤ ይነግረኛል ሲል ኒኮ ኦራይሊ ተናግሯል። በእርግጥ ኒኮ ኦራይሊ እንዳለው አርሰናልና ማንቸስተር ሲቲ በብዙ ዋንጫ የመገናኘት እድላቸው ሰፊ ነው ከሻምፒዮንስ ሊግ ውጪ። ምክንያቱም በኤፍኤ ካፕ ከተመለከታችሁ ሁለቱም 8 ውስጥ ገብተዋል። ስለዚህ አርሰናል ከሳውዛምፕተን ጋር ነው የሚጫወተው፣ ሲቲ ደግሞ ከሊቨርፑል ጋር ነው የሚጫወተው። አርሰናል ሳውዛምፕተንን አሸንፎ የሚያልፍ ከሆነና ሲቲም ደግሞ ሊቨርፑልን አሸንፎ ቀጣዩን ዙር የሚቀላቀል ከሆነ የመገናኘት እድላቸው ይሰፋል። 4 ውስጥም ሊገናኙ ይችላሉ፣ ለፍጻሜም ሊገናኙ ይችላሉ። ስለዚህ አርሰናል እና ሲቲ በድጋሚ ለሌላ ዋንጫ የመገናኘት እድላቸው በጣም ሰፊ ነው ማለት ነው። ለዛ ነው ኒኮ ኦራይሊ ገና በሌላ ዋንጫም የምንገናኝ ይመስለኛል ሲል የተናገረው። የፕሪሚየር ሊጉ የዋንጫ ፉክክርም ገና አላበቃም። ምክንያቱም አርሰናል በተለይ በኢታድ ሄዶ ከሲቲ ጋር ይጫወታል። የትላንትናው ጨዋታ ትልቅ ተጽዕኖ የሚኖረው እንግዲህ እሱ ጨዋታ ላይ ነው። ምክንያቱም ሲቲዎች ዌምብሌ ላይ አርሰናልን አሸንፈው የበላይነት ስለወሰዱ በኢታድ ስቴዲየምም አርሰናልን እናሸንፋለን የሚል ከፍተኛ ስነ ልቦናና ሜንታሊቲ ይዘው ነው ወደ ሜዳ የሚገቡት። እሱን ጨዋታ አርሰናል እንደምንም ማሸነፍ ይኖርበታል። እሱን ጨዋታ ሲቲዎች እንደ መነሳሻነትና ወደ ፕሪሚየር ሊጉ አርሰናል ላይ ጫና ወደ ማሳደር ለመውሰድ ስለሚፈልጉ ከፍተኛ ትግል የሚያደርጉት በዛ ጨዋታ ላይ ነው ተብሎ ይጠበቃል ማለት ነው። በሌላ በኩል እንግዲህ የሲቲው ተጫዋች ሮድሪ ምንድነው ያለው? የትላንትናው የካራቦ ካፕ የዋንጫ ጨዋታ በፕሪሚየር ሊጉ ላይ ከፍተኛ ተጽዕኖ ይኖረዋል ሲል የአርሰናል ስነ ልቦና ላይ ጨዋታ ለማድረግ ሞክሯል። ትላንትና ዋንጫ አልነበረም መብላት የፈለግነው፣ ትላንትና ማድረግ የፈለግነው አርሰናልን ማሸነፍ እንደምንችል ለዓለም ማሳየት ነበረ። ያንን ደግሞ አድርገነዋል። ስለዚህ በእነሱ ላይ የጨዋታ ብልጫ ወስደናል፣ የስነ ልቦና ብልጫ ወስደናል። ስለዚህ በፕሪሚየር ሊጉ ላይ ይህ ጨዋታ ከፍተኛ ተጽዕኖ ይኖረዋል ብዬ አምናለሁ። ስለዚህ በፕሪሚየር ሊጉ ዋንጫውን ለማሳካት ገና አላበቃም፣ እስከ መጨረሻ ያለንን ሁሉ ሰጥተን አርሰናልን ለማስጨነቅ ዝግጁ ነን ሲል ሮድሪ ተናግሯል ማለት ነው። ከዚህ በፊትም እንግዲህ ሲቲ ዋንጫ ሲበላ አርሰናሎች እኛን ለማሸነፍ ተጫውተው አያውቁም፣ እነሱ የሚጫወቱት ሁሌ ቢያንስ ከኛ ጋር አቻ ለመውጣት ነው፣ ይፈሩናል ሲል እንግዲህ አርሰናሎች ላይ ብዙ ጊዜ የስነ ልቦና ጥቃት ለማድረስ እንደሚሞክር የሚታወቅ ተጫዋች ነው። አሁንም እንግዲህ ትላንትና ከድሉ በኋላ ይህ ንግግር የተናገረው በቀጥታ የአርሰናል ተጫዋቾችና የአርሰናል ቡድን ላይ ከፍተኛ የስነ ልቦና ጫና በማድረግ በፕሪሚየር ሊጉ አርሰናል እንዲቸገር ለማድረግ ነው። ይህንን ግን አርሰናሎች ይፈቅዳሉ የሚል በጭራሽ እምነት የለኝም። በተለይ መድፈኞቹም ከፍተኛ ጥንቃቄና ጥንካሬያቸውን በውድድር ዓመቱ መጨረሻ ላይ ለዓለም ማሳየት አለባቸው። በተለይ ቀጣይ 2ቱ የፕሪሚየር ሊግ ጨዋታዎች በጣም ወሳኝ ናቸው። ከቦርንማውዝ ከዛም በኋላ ከሲቲ የሚደረገው ጨዋታ እጅግ በጣም ወሳኝ ጨዋታ ነው። ምክንያቱም ቦርንማውዝ በፕሪሚየር ሊጉ እንደዚሁም በአጠቃላይ 11 ጨዋታዎችን ሳይሸነፍ ነው የተጓዘው። ባለፉት 11 ጨዋታዎች አንድም ሽንፈት ቦርንማውዝ አላስተናገደም። በጣም ከባድ ቡድን ነው ቦርንማውዝ በአሁኑ ሰዓት። በእርግጥ ጨዋታው በኤምሬትስ ስቴዲየም ነው የሚደረገው። አርሰናል ደግሞ ይህንን ጨዋታ የሚያደርገው እንግዲህ ከሲቲ የካራቦ ካፕ ማጣት በኋላ ስለሆነ በእርግጥ ከቦርንማውዝ በፊት አርሰናል በኤፍኤ ካፕ ከሳውዛምፕተን ጋር ይጫወታል። እንደዚሁም ደግሞ ከስፖርቲንግ ሊዝበን ጋር በሻምፒዮንስ ሊጉ ይጫወታል። እነዚህን ጨዋታዎች የሚያሸንፍ ከሆነ ለቦርንማውዝ ከፍተኛ የስነ ልቦና መነቃቃትና የበላይነት ይሰጠዋል የሚል እምነት አለኝ። ስለዚህ መድፈኞቹ መጀመሪያ የቤት ስራቸው መሆን ያለበት የኤፍኤ ካፑን ሳውዛምፕተንን አሸንፈው ቀጣይ ዙር መቀላቀል ነው። ምክንያቱም ማሸነፍ ያው የስነ ልቦና ከፍተኛ ጥቅም ስለሚሰጥ ማለት ነው። ያንን ጨዋታ ማሸነፍ ይጠበቅባቸዋል። በመቀጠል ወደ ፖርቹጋል ተጉዘው ወደ ሊዝበን ስፖርቲንግ ሊዝበንን ሲገጥሙ ያንን ጨዋታ ድል ማድረግ ሁለተኛ ተከታታይ ድል ስለሚሆን ከቦርንማውዝ ጨዋታ በፊት ከፍተኛ መነቃቃት ይሰጣቸዋል ማለት ነው። ስለዚህ ቦርንማውዝን ደግሞ በኤምሬትስ ሲገጥሙ ያንን ጨዋታ ድል ማድረግ ይችላሉ ማለት ነው። በመቀጠል ነው ከቦርንማውዝ ጨዋታ በኋላ ነው ከሲቲ ጋር በኢታድ ስቴዲየም በፕሪሚየር ሊጉ የሚገናኙት። ስለዚህ ለዛ ጨዋታ የቦርንማውዝን ጨዋታ ማሸነፍ ወሳኝ ነው። ከዛ ሲቲን የሚያሸንፉ ከሆነ የነጥብ ልዩነቱን ወደ 9 ስለሚያሰፉት ሲቲ ካሸነፈ ማለት ነው ቼልሲን ወደ 9 ስለሚያሰፉት ከፍተኛ የሆነ
በራስ መተማመንና መነቃቃት እንደዚሁም የፕሪሚየር ሊጉን ዋንጫ የማሳካት እድላቸውን ወደ 99% ማድረስ ይችላሉ። ሲቲን ኢታር ላይ ሄደው ማሸነፍ የሚችሉ ከሆነ የሚቀሩት 6 ጨዋታዎች ናቸው። ከዛ የነጥብ ልዩነቱ ደግሞ 9 ይሆናል ማለት ነው ኢታር ላይ። ስለዚህ ከዛ በኋላ ሲቲ እንዳለ ቀሪውን ጨዋታ ማሸነፍ አለበት። አርሰናል ደግሞ ቢያንስ 3 ወይ ደግሞ 4 ጨዋታዎች ከ6 ጨዋታ መሸነፍ አለበት ማለት ነው። ያ ደግሞ የመሆን እድሉ በጣም ጠባብ ስለሆነ አርሰናሎች የቦርንማውዝና የሲቲ ጨዋታ ላይ ትልቅ ስራ ከሰሩ የፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ ሲቲን ከኋላ አስከትለው ሁለተኛ አድርገው ለ2 ዓመታት ሁለተኛ አድርጎ እንግዲህ ያስከተላቸውን ቡድን ላይ ጣፋጭ በቀል ማሳረፍ ይችላሉ ማለት ነው። ስለዚህ የሲቲ ተጫዋቾችን ጫና አርሰናሎች ማድመጥ በፍጹም የለባቸውም። የሲቲ ተጫዋቾች አሁንም ከዚህ በላይ ሌሎች ንግግሮችን እንደሚያደርጉ እኔ በግሌ እጠብቃለሁ። አርሰናሎች ግን በጭራሽ ለዚህ ፊት መስጠት አለባቸው የሚል እምነት የለኝም። የአንድ ጨዋታ ሽንፈት አመቱን ሙሉ ሊወስን አይወስንም። አርሰናል በውድድር አመቱ በጣም የተሻለው ምርጡ የፕሪሚየር ሊግ ቡድን ነው። ይህን ደግሞ የፕሪሚየር ሊጉን ዋንጫ በማሳካት ለዓለም ማሳየት አለበት የሚል እምነት አለኝ ማለት ነው። በተለይ ደግሞ የተጎዱ ተጫዋቾች ይመለሳሉ ተብሎ ነው የሚጠበቀው። ማርቲን ኦዴጋርድ እንግዲህ ከጫፍ ደርሷል ወደ ሜዳ ለመመለስ። እንግዲህ ከ12 ቀናት በኋላ አርሰናል ከሳውዛምፕተን ጋር ሲጫወት በኤፍኤ ካፑ ማርቲን ኦዴጋርድ ከጉዳት ይመለሳል ተብሎ ይጠበቃል። በዛ ጨዋታ ላይ ኦዴጋርድ ተመልሶ ለጨዋታ ዝግጁ ይሆናል። በዛ ጨዋታ ላይ ኤዜም ጁሪየን ቲምበርም ይመለሳሉ ተብሎ የሚጠበቀው ማለት ነው። በተለይ ደግሞ የሳሊባ ጉዳት ነው ብዙም ያልተረጋገጠው። ስለዚህ ቲምበር እና ኦዴጋርድ እንደዚሁም ኤዜ የሚመለሱ ከሆነ ለአርሰናል በጣም ጥሩ ይሆንለታል። እንግዲህ የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። አሰልጣኝ ሚኬል አርቴታ ለአርሰናል ደጋፊዎች እንዳትደነግጡ፣ ቀጣይ 2 ወራት ወሳኝ ናቸው፣ ለዛ መዘጋጀት አለብን ሲሉ ያስተላለፉትን መልእክት፣ እንደዚሁም የሲቲ ተጫዋቾች ገና ካሁኑ አርሰናል ላይ ለማሳረፍ እያሰቡ ያሉትን የስነ ልቦና ጦርነት ወደ እናንተ አደረስኩኝ ማለት ነው። እናንተ ምን ታስባላችሁ? ኮመንት ላይ ሐሳብ አስተያየታችሁን እንድታስቀምጡልኝ እፈልጋለሁ። አርሰናል 3 ዋንጫዎች ላይ አሁንም ፉክክሩ ላይ ያለበት በሻምፒዮንስ ሊግ፣ በኤፍኤ ካፕ እንደዚሁም ደግሞ በፕሪሚየር ሊጉ ማለት ነው። ከቀሩት 3 ዋንጫዎች ውስጥ ምን ያህል ሊያሳካ ይችላል? ሐሳብ አስተያየታችሁን አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ አመሰግናለሁ። በጣም በርካቶች በተለይ ሀገር ውስጥ ያላችሁ ተመልካቾች ቪዲዮዎችን ስትመለከቱ ቪፒኤን እያበራችሁ እንደምትመለከቱ እየገለጻችሁልኝ ነው የምትገኙት። ለዚህም በጣም ከልብ ነው የማመሰግናችሁ። ምክንያቱም ያንን ስታደርጉ ለቻናላችን እድገት ከፍተኛ ጥቅም ስለሚኖረው ማለት ነው። ያንን ማድረግ እንድትቀጥሉ በአክብሮት ልጠይቃችሁ እወዳለሁ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።